ቃላት ትርጉም የለውም። ያላችሁ ተደረዳው አልቻልኩትም። ለምን እንደሆነ አልገባኝም። አስረዱኝ እስኪ። እንዴ ምን እያደረገ ነው? ኦ ማይ ጋድ ኦ ማይ ጋድ የቀበጡለት። ኦ ማይ ጋድ ኦ ማይ ጋድ አንደኛ ነው ግን የምራቻችን በለታል። ኦ ማይ ጋድ ዋት እንዴ ማፍንጫ ለዛው ብስክ ኦ ማይ ጋድ ራስን ታይነስዋል። ኦ ይለያል ግን የምር ይለያል። የወታደር ኦ ማይ የኛ ሀገር ወታደር ነው። ኦ ማይ ጋድ ዋት ኦ ማይ ጋድ ኦ ማይ ጋድ ሙችም ኮማንዶ ናቸው። ዋት እንዴት ግን ነገር እንዴት ይስሙ ነው? ኦ ማይ ጋድ አንደኛ አጨብጭበናል። ትችላለህ። ሰላም ጤና ይስጥልኝ። ከስታቶች አክን ቤት ነበር የምንመጣው። እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ያሸተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት እስኪ እባክህ ግባ እስኪ። እሺ እንካስቲ አቦይን እኮ ነው አልበላም ያለው እንዴ ጋሺ ምን ነው ይወር ደሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላም ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እና ከሳለሁ ሽንቴን በሰዓቱ ወጥቼ ይሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ። ኧረ ምን ሆነህ ነው ጋሺ? እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ። አንዴ ያዝልኝ በዚህ ጋሺ። እንጀራ አለኝ እኔ ወረሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለ ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው? ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ይተባበሩ። አንቺ ወዴት ነው የምትሄደው? ውሻችንን ከሞ እንጂ ታሟል እኮ አትይም እንዴ? ጋሺ ራሴ ልከነበር መጀመሪያ ውሻውን ረሳው እኮ ምግቡ ራሱ ውሻውን ያስረሳዋል እኮ። አሪፍ ነው ተመቸኝ፣ ወድጄዋለሁ። ይሄ ሰራተኛ ቆይ እንዴት ነው የጠገበው? እባካችሁ አንተ ይሄን ጠባል አልኩም እንዴ? ቆይ እዚህ በጭራሽ እንዴት ነው ሽታችሁን የሸናችሁብኝ? ምን ማለት ነው ማለት እንደ ከፍያ እንደ ማሰራ በስነ ስርዓት አሰራ እንደ እናንተ አይነት ኢባት የሆነ ቤት አይቻላውቅም። አንተ ስነ ስርዓት ስራ ነግሬያለሁ። ይኸውልህ ቆሻሻውን ባጠብኩልኝ እንደዚህ ትናገረኛለህ? አንተ ስነ ስርዓት አርግ። ማራት ነው የቀረ ወረዛ ዞር በልልኝ። ይሄ አሟል እንዴ? ምን ነው የምትል ማጫማጫው? ምን ማለት ነው ታዲያ? እየከፈልኩ ልጆቹ የተረገሙ ልጆች ነው ያሉ። አንተ ልጆችን አትናገር። እኛ ደካሩትን የሚያበላሹትን አይተኸዋል? ምን አገባ ታዲያ እንዴ? ታቀኝ 200 ብር እየከፈልኩ ነው ብለህ ደራትን አገልብጥ። አንተ ወደዛ ሄድ ሲል ደሞዜን ስጠኝና ልውጣ ከዚህ እና ስራን ሳጨርስ ነው እንዴ ደሞዝ የምሰጥህ? አፊ ራሱ እንዴት ነው የሚገመው? ስነ ስርዓት ዝም በል። እኔ ሰራተኛው ራሱ አሳጥበዋለሁ። እሺ ጥርሴን እንዳንተ ጊማ አይደለሁ እና እሺ የት ሄጄ ላስቦርሽ? ታዲያ እስማኤል ዴንታል ክሊኒክ ሄደህ አታስቦርሽውም? አታሳጥበውም? እስማኤል ዴንታል ክሊኒክ አንተ ትልቅ ሰው አይደለ? እንደዚህ ምንድነው እንደዚህ ማግማማ? እኔ የማይሰማው እንዴ? ዝም በል። እሺ ይኸውልህ በስራቸው እንዴት አይነት አስደሳች መሰለህ። እንደገና ሲቦርሱ ሲናቅሉ ሲዛፍኑ አንተ የሆነ ሕክምና ታገኛለህ። ስላልሰማው ነው ታዲያ። በቃ ደሞዜን ስጠኝና ልሂድበት በእናትህ። ስራህን ጨርሳ። ምንድነው ስራዬን የምጨርሰው? ይሳጋስን 3 ልጅ አለኝ። ተማሪ ናቸው። ማበለው ማጎርሶ የለኝም። የቤተሰብ አስተዳዳሪ ነኝ። ደሞዜን ስጠኝና ልሂድበት። ይገባኛል እኮ ምንም እያገባ አይደለም። በእናትህ ደሞዜን ስጠኝ በቃ። ና እስኪ ቁጭ ብለን ወንዶኝ ሰራተኛው እንኩኝ ምን ያልሆንኩት ነገር አለ? በቃ እሺ ና ቁጭ ብለን። እሺ በቃ ሼር ኮፒ ሊንክ አድርጉልኝ ይሄን ቪዲዮ። ታዲያ ምንድነው እንደዚህ እንትን የምትሉት? ተወስቶኛል። እንዴት ነው ወንድማችን? ምንድነው እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው
እግሩን ቀረጥኩት በገጀራ ተጨካኝ ነው ግን እንኳን የሚያረክ እኔ እሱ ቋር መግደል ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው ሁለት ልጅ አላባት አስቀረ እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም ግን 3000 ብር ነው ያለብኝ አንተ ጋር ብድር የሆነ ለግላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው 3000 ብር አንተ ኬት ነው ምን ነው ገብላችሁ የለ እናንተ ምን ነው ታውቁ ጓደኝነት ለመቼ ነው እኔ እዚህ ነገሩ ነው የለኝም ለራሴ ኪሱን ታውቁ የለ እንዴ ልጁ ታውቃለህ እናንተ ጓደኝነት አራ ምኑ ላይ ነው ማንነት ተታሽሮ ዘግኖ ይገባው ምንድነው ባልጃራን ሽሮ የዘገንኩት ማማ በለጡ ደግሞ ያበዙታል አንተ በቅ ምንድነው ሽሮና ነፍስ ነው የሚገናኘው ምን ባክሽ የነማማ በለጡ እኮ ነው የነሱ ሽሮ ደግሞ ቅመም አለው አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አንተ ሽሮ ነፍስ ምንድነው አሁን እኮ ኑሮ ውድነት እኮ ነው ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ እኩል ነው ዋጋው ቅመሙ ነው የተሻለ ቅመም አላቸው ምናምን ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው ምናምን ቤትን ብዬ ስገባ ሽሮአቸው ኧረ እባክሽ በጣም ያበደ ነው በቃ ምንም ሳትይዙ ሊመጣችሁ ጀለስ በቃ አልተሻለችም እንዴ አንደኛ ነው አዋንዱ ቢበላ ራሱ ይመችኛል እኔ ምንም ቅር የለም እንግዲህ ሴቶች እንዳትቀየሙኝ እንጂ በእርግዝና ወቅት እንደዚህ የሚያምርባት ሴት አላየሁም ካለ ላኩልኝ ፎቶ እሺ አለ ደስ ይላል ያው ቴዳችን ምን ማለት ላይ እንደሆነ አላውቅም አሪፍ ነው መጣላት ትርጉም የለውም ተስፎ ኮንግራ ቴንኪው የሚባል እና ለመታረቅ እርቅ ለመፈጸም ሞክሩ የሚያዋጣው እሱ ነው ወለድ ከበዳ አሜን በልጅ ወርቃችሁ አሜን ደስ ብሎኛል ወርዲ እንኳን አብሮሳል የምር ነው አዎ የምሬን ነው አይ በእውነቱ ደስ ብሎኛል በመታረቅ ነው እንዳያችሁት ነው አሁን ደግሞ ምክር እየመከሩ ነው ያው ከነሱ ብዙ ነገር እንማራለን ያው ለምክራችሁ እናመሰግናለን ይባሉ ያው እቺ ሴት ብዙ ጊዜ ዩቲዩብ ላይ ታውቃታላችሁ እና ቀለበት I am so happy for her like I know her bro She got engaged. Oh my gosh, bro. I'm so happy for you. I am still in shock, but congratulations. Who is the lucky guy though? እሷ ራሱ ስልክ ደውላ ሁሉም ነው ሰርፕራይዝ ነው ሰው ሪያክት አድርጎበታል በሳ ጉዳይ ላይ ያው ምን እንላለን እንግዲህ እጅግ በርካቶችን እያነጋገረ የሚገኘው የአቶ መንሱር ጀማል ንግግር ታዋቂው ኢትዮጵያዊ አቶ መንሱር ጀማል እንደ ኤለን መስክ ታዲያ ሳተላይት ላመነጥቅ ነው ሲል ተደምጧል እንደ ኤለን መስክ ስፔስ ኤክስ የግል ሳተላይት ለማመንጠቅ እንግዲህ በኤሮስፔስ ላይ እየሰራው ነው እስከ 2020 ድረስን አሳካለው ብዬ እገምታለሁ ሲል እንግዲህ አቶ መንሱር ጀማል ተናግሯል ከዚህ የአቶ መንሱር ጀማል ንግግር በኋላ ታዲያ እጅግ በርካቶች የተለያዩ ሐሳባቸውን እየሰጡበት የሚገኝ ሲሆን ምን ላይ ዳስመጥፍ እያሰበ ነው ያው ያርግለት ነው የሚባለው መልካም ያው እንመኝለታለን ነው ሆኖ እንደምናይ ተስፋ እናደርጋለን እንግዲህ ትንሽ ቆየት ብሎ ነበር አሁን እንደገና እየተዟዟረ ይገኛል ብዙ ሰዎች በቃ ለዚህ ነው ምናምን ይላሉ ቢሆንም ደግሞ የተጠናቀቀ የኋላ ታሪክ ስለሆነ ምንም አይደለም ብዬ ነው ማስበው ነው እንግዲህ እናንተ ደግሞ ሐሳብ አስተያየት ስጡበት የራሱን ቢሆን ፎቶ ነው በቅርብ ጊዜ ነው ወጣው ኢንተርኔት ላይ እና የሱ ልጅ ነው ወይስ አይደለም የሚለው ነገር እኛ አናውቅም እስኪ እናንተ ሐሳባችሁን በዚህ ላይ ጻፉልን ያው እንደምታውቁት ሙሴ ሰለሞን ታስሯል
እና የታሰረበት ጉዳይ ስለ ማስታወቂያ ስፖንሰር ጉዳይ ነው እና ለምን እንትን አላልክም ተብሎ ብሩክን ኒውስን ጠይቀውታል ማለት ነው። እና እሱን ቪዲዮን ማሳያችሁ ማለት ነው። ወደ ቪዲዮ ቅድም የሙሴ ሰለሞን መታሰርን አስመልክቶ እንዴት ብሩክ ኒውስ አልዘገበም ብዬ የሰራሁት ቪዲዮ ነበር። እዛ ቪዲዮ ላይ ኮሜንት ላይ የመለሰው መልስ ነው። ብሩክ ኒውስ የሙሴን መታሰር ማጫጫው ማለት ልጁ ሲወጣ የሚሰራቸው ድርጅቶች እንዲሸሹት ማድረግ ነው። ዜናውን ከመስራቴ በፊት ራሴው ሄጄ ጠይቄው ነው የምሰራው። አሁን ይህን ቪዲዮ መስራት ጥቅሙ ምንድነው? ባይሆንና አብረን ሄደን ጠይቀን ምናምን የሚል ሐሳብ አለው። ስለዛም ምላሽ በመስጠት በመጀመሪያ ከልብ አመሰግናለሁ። ነገር ግን እንደዛ የሚሆን ከሆነ አንተ ካየህበት አንግል አይቻልም የሰራውትና ስለዛ የሙሴ መታሰርን መዘገብ አብረውት የሚሰሩ ድርጅቶችን ያሸሻቸዋል የሚል አይዲያና ሐሳብ ከሆነ ሐሳብህን እስማማለሁኝ። ከልብ አመሰግናለሁ። ጌታ ኢየሱስ ይባርክ። የዛሬ ቪዲዮ ነው ይመስላል። ሰብስክራይብ